ስለዚህ ነው የሚገኘው በዛቱ ከአርሽ በላይ አልኩ ና በዛቱ ከአርሽ በላይ ብቻ ነው የሚገኝ የሚል አንድ ብቻ ብዙ አይደለም። አንድ ጥቅስ ብቻ አንጣልኝ። አንድ ጥቅስ ብቻ ለምን አሁን እንዳሳይ የፈለኩት ቅድም ከለማቸው ቅርብ ነን ምናምን ወይ ሚኒት ምን አልክ? አላህ በዛቱ ከአርሽ በላይ ነው፣ ከዚህ በታች እንዲህ ግን አይባልም ከአርሽ በላይ ነው ብላል። ስለዚህ ችላ አልካት። እስልምና መረጃ ካለው አንተ የምታወራው እውነት ከሆነ ብዙ አይደለም የምጠይቅህ። አብዲ ቀደም አብዲ ናስር ምን ብሏል? አላህ በሁሉ ቦታ ነው የሚገኘው በዛቱ ከአርሽ በላይም ከአርሽ በታችም ሽንት ቤት ብቻ ነው የሌለው ብሏል። አንተ ደግሞ አላህ ያለው ከአርሽ በላይ ነው ከአርሽ በታች የለም በዛቱ ብለሃል። አንድ ብቻ ብዙ አይደለም። አንድ ብቻ ብዙ አይደለም። አንድ ብቻ ብዙ አይደለም። አንድ ብቻ ከ114 የቁርአን ክፍልህ አንድ እንደውም አድቫንቴጅ ደስተ ቁርአን ብቻ አይደለም ከሐዲስም ጨምር አንድ ብቻ ከሐዲስም አላህ በዛቱ ከአርሽ በላይ ብቻ ነው የሚገኘው ከአርሽ በታች አይገኝም የሚል አንድ ብቻ አንተ ቀጥር። እስኪ አንተ የምታውቅ ከሆነ ከአርሽ በታች ይገኛል ያለውን አምጣ እስኪ። አሁን አሳየን አንተ አይደለም። አንተ እኮ ከአርሽም በታች የሚገኝ ነው ያስመሰልክ። እስኪ አንተ አውጣ። አሁን አለ የለም እባክህ። አላህ ከአርሽ በላይ ነው፣ ከታች ሆኖ ደግሞ የፈጠረው መቆጣጠር ይችላል። የጠየቀው መልስ። ስለዚህ ከአርሽ በታች የለም የሚል ማስረጃ ስጠና። አይደለም ከአርሽ በታች የሚገኝበትን አምጣ እስኪ አንተ። ሲጀመር ከአርሽ በላይ የሚል በዛት ከአርሽ በላይ አላ የሚል የለም። አይደለም አንተ እኮ ጌታህን በሷም እያየኸው ነው። አላህ በሁሉ ቦታ ነው ያለው። ኦኬ በመካስ ሊገኝ ይችላል። በመካስ ሊገኝ ይችላል። በማይገባው ሽንት ቤት ብቻ ነው። የትም ብትል ራምዚ ስራ ጠብቅ እስኪ። ሰው እያወራ ጣልቃ ትግባ። ስለዚህ ከአለመካ እንደተገኘ ሁሉ በመካም ይገኛል፣ ከሰማይ ውስጥም ይገኛል። የትም ይገኛል። አላህ ከምን ውጭ ኩን ፈየኩን ነው፣ ከሽንት ቤት ውጭ። ስለዚህ ከሽንት ቤት ውጭ በሁሉ ቦታ የሚገኝ ከሆነ በደንብ አስተውል። ሽንት ቤት የማይገኝበት ምክንያት ምንድን ነው? ቆሻሻ ስለሆነ። ስለዚህ አላህ የሚነጅሰው ነገር አለ እያልከኝ ነው? የሚያቆሽሸው ነገር አለ እያልከኝ ነው? ቆሻሻ አይወድም ሲጀመር። እነላህ ጠይቡን ዩሂቡ ጠይባ። ስለዚህ አላህ አምሳያ አለው እያልከኝ ነው? እኔ ሽንት ቤት ስገባ ለምቆሽ በጭራሽ የለውም። አዳምጠኝ። አላህ እኔን የፈጠረኝ አንተንም የፈጠረ ኢሳንም የፈጠረ አንድ አምላክ ብቸኛ አምላክ ነው። እሺ ለምን ሪስፖንድ እኔ ኢሳን ማውቀው አይደለም። ኢሳን አንተ አላህ ፈጥሮ ሊሆን ይችላል። ስለኔ ኢየሱስ የምታወራ ከሆነ ጭንቅላት ያልባውንም አላህ የፈጠረው ኢየሱስ ነው። ዛሬ ባታምንበትም አዳምጥ። ስለዚህ አምላክህ አምሳያ ከሌለው ሽንት ቤትን የሚጸየፍ ሌላ ቦታ በሁሉ ቦታ ተገኝቶ ሽንት ቤት ሲሆን የሚሸተው የሚገማው ባክቴሪያ እንትን የሚያደርገው የሚበክለው ከሆነ የሚያቆሽሸው የሚበክለው ከሆነ እሱ ፍጡር ነው። እኔ ሽንት ቤት ስገባ ቆሽሻለሁ። እሱም ሽንት ቤት ሲገባ የሚቆሽሽ ከሆነ ፊዚካል ቢንግ ነው፣ በባክቴሪያዎች ሊጠቃ የሚችል ነው። በደንብ አስተውሉ ውዶቼ። የትኛውም ፍጡር የትኛውም ንጹህ የተባለ ፍጡር ለፈጣሪ እሱን የሚያነጻው አይደለም። የትኛውም ውሃ ቆሻሻን ያነጸራላል። ፈጣሪም ውሃ ቆሻሻ ኖሮበት የሚያጠራው አይደለም። ሁሉን ነገር ፈጣሪ ይቀድሳል፣ ሁሉን ነገር ያነጻል። እርሱን ግን የሚያነጻው እርሱን ግን የሚቀድሰው ፍጡር የለም። የሙስሊሞቹ አላህ የሚቆሽሽ ሆኖ ሽንት ቤት ከገባ የሚቆሽሽ ከሆነ እሱ ፊዚካል ቢንግ ነው አንደኛ። ይሄ ፍጡሩ የሚስማማውና ሽንት ቤቱ ማይስማማው ከሆነ እንደ ሰዎች የሚታመም ሊበከል ለአደጋ ኤክስፖዝ አደጋ ላይ ከሆነ አደጋ ሊደርስበት የሚችል ነው ማለት ነው። ሉክ ብርሃንን ሽንት ቤት ሆነ ፊት ለፊት ሜዳ ላይ ሆነ ቤት ሆነ ብርሃንን ሊያቆሽሸው አይችልም።
ብርሃን ፀሐይ በራሷ ምን ታደርጋለች? ቆሻሻን ታደርቃለች እንጂ ፀሐይ በቆሻሻ አትደርቅም። ኤኒዌይስ ቀጥልሽ። ስለዚህ አሁን አላህ በሁሉ አለ ስትል በዛቱ ነው አብዲ ናስር ይሰማል። ስለዚህ በዛቱ በሁሉ ቦታ አለ ከሽንት ቤት ውጭ አይደለ? በዛት ነው። ኦኬ የከፍቶች ማደሪያ ቦታስ በዛቱ ሊገኝ ይችላል አላህ? እኔ እናንተ የምናወራ እኮ ስለ አላህ ነው፣ ስለ ሰው አይደለም። ገብቶኛል። አሁን ሽንት ቤት አይገኝም እንዳልከው በሁሉ ቦታ ግን በዛቱ ይገኛል። አልገባክም? የምናወራ ነገር ራሱ አልገባክም አንተ እኔ እንደምገምተው ከሆነ ምክንያቱም ስለ በረት ስለምን እያወራ እኮ ነው። እኛ የምናወራው ስለ አላህ ነው። ገብቶኛል። በሁሉ ቦታ ይገኛል ብለህ በሽንት ቤት አካባቢ ግን አይገኝም አልከኝ። አላህ አይደለም ቆሻሻ ቦታ አይገባም አላህ በጭራሽ። ጣህራ ቦታ ነው። ኦኬ ስለዚህ አሁን ሌሎች ቦታ ላይ ግን አላህ ብዛቱ አለ፣ ግን አትደበቀውም። ሽንት ቤትም ብትሆን ያያል። ኦኬ ስለዚህ አላህ በሁሉ ቦታ አለ፣ ሽንት ቤት ብቻ ቆሻሻ ቦታ ላይ አይገባም። ኦኬ ይህን አስተምሮ ሌሎች ይደግፉታል ብለህ ታምናለህ? ፎያውን ስለ ሌሎች ብዙም አያስጨንቀኝም፣ ስለ ራሴ ነው። አሁን እኔ ላይቭ ላይ የገባሁት ብዙ ጊዜ እከታተላለሁ። በተደጋጋሚ ስለ አላህ በሰው እያስመሰልክ ስለ በረት ስለምን ስለ በቃ የወረደ ነገር ስለምታወራ ትንሽ እንደው ልገጽ ብዬ ነው የገባሁት። ኦኬ አላህ በሁሉ ቦታ ይገኛል ብለኛል። ለምንድን ነው ማናየው? አላህ ማይታየው መንፈስ ነው። አንድ ነገር ልጠይቅህ፣ አላህ መንፈስ ነው ወይ ትጠይቀኛለሽ? ይገለጥም እኮ ሲጀመር አይገለጥም ማለት ነው። እንኳን ለኔና ለአንተ ሊገለጥ ይቅርና ለነብያቶች ራሱ አልተገለጠም። አልተገለጠም ስትል አለመገለጥ ጉዳይ ነው ወይንስ የማይታይ ጉዳይ ነው? እንዴት ነው? በጭራሽ አይታሰብም እንጂ አልገባኝም። ፍጡርና ፈጣሪ ተገናኝተው ሊወያይ ነው? ኖ የመወያይ ጉዳይ ሳይሆን ጥያቄ በቂያማ ቀን ታየዋለህ አይደል? አላህ ጀነት የገባ ሰው ብቻ ነው የሚያየው። ስለዚህ አላህ ሊታይ ይችላል ማለት ነው በባህሪው አይደለ? በምድር ላይ አይደለም። በባህሪው ግን መታየት ይችላል አይደለ? በምድር ላይ በፍጹም ማንም ችሎ አያየውም። ስለዚህ አላህን ታይም ማተር ያደርገዋል ለመታየት እያልከኝ ነው? እንደ ፍጡር ማለት አልገባኝም። ምክንያቱም ትናንትም ሆነ ዛሬም ሆነ ነገም ሆነ ከሺህ ዓመትም በኋላ ሆነ ከትሪሊየን ዓመትም በኋላ ከሆነ ለፈጣሪ ታይም ማተር ያደርገዋል እንዴ? ዛሬ ነገ የሚባል አለ ለፈጣሪ? ነገርኩህ እኮ እፎይ። ቆይ ለፈጣሪ ምንም ታይም ማተር ማያደርግ ከሆነ ዛሬ አይታይም ነገ ነው የሚታየው ካልክ ራስን እያፈረስክ ነው። ምክንያቱም ለፈጣሪ ምንም ታይም ማተር ነገም ሆነ ዛሬም ሆነ ልዩነት ስለማያመጣ ማለት ነው። ምንም ስፔሻል ዲፍረንስ አመጣ ልዩነት አለ። ልዩነቱን አስረዳኝሽ። ልዩነቱ ምንድን ነው? ፈጣሪ ላይ ልዩነቱን አስረዳኝ። ምድር ላይ ነው ያለ ነው። ምድራዊ ኑሮ ላይ ህይወት ላይ ነው ያለ ነው አይደለ? ምድር ላይ ነው ወይስ ሙተናል? እሺ ስለዚህ ምድር ሲጠናቀቅ ወደ አኺራ ሲተላለፍ ጀነት የገባ ሰው አላህ ይታየዋል። ጀነት ለገባ ሰው ነው። ጀነት ለገባ አይደለም። በመጀመሪያ ደረጃ ጀነት ለገባ ሳይሆን የሚታየው ገና ጀነት ከመግባታቸው በፊት ነው። ለአርምህ ቅድሚያ ጀነት ከመግባታቸው በፊት ቀድሞ ይመጣል አላህን ሲጠባበቁት። ከዛስ እኔ አምላካችሁ ነኝ ሲል ነው አምላካችን አንተ አይደለህም ይሉታል። በምን ታውቃላችሁ አምላካችሁን ተብለው ይጠየቃሉ። በባቱ ይላሉ። ከዛ እንደገና በሚያውቁ ቅርጽ ይመጣና ባቱን ያሳያቸዋል። አንተ አምላካችን ነህ ይሉታል። ከዛ በኋላ ነው ሰግደውለት እንትኖች እነኛ አስመሳዮች ምናምን እንትን ይባላሉ። ከዛ በኋላ ነው ወደ ገነት የሚገቡት። ኤኒዌይስ የኔ ፖይንት እሱ አይደለም። ምክንያቱም በቂያማም ሆነ ዛሬም ሆነ ዲፍረንስ ስለማያመጣ በአላህ የሚታይ ከሆነ በደንብ አስተውል። እሱ ኢሴንሻል ቢንጉ መታየት የሚችል ከሆነ አይን ቦታ ነው አይደለ አብዲ? አይን ቦታን ይጠቁማል። ምክንያቱም ወይ ታች ነው የምታየው፣ ወይ ወደ ጎን ነው የምታየው፣ ወይ ወደ ላይ ነው የምታየው። ብቻ አይን ከአንዱ ቦታ ወደ አንዱ ቦታ ሪፈር የምታደርግበት ነው አይደለ?
በሁሉ የሞላ ቀደም ብለኸኛል። በመካም አለመካም ከአርሽ በላይም በዚህም በሁሉም አለ ብለኸኛል አይደለ? አይን ደግሞ ቦታ ከሆነ እንዴት ነው ኢንኮምፓስ አድርገህ ልታየው የምችለው? ማንን ለማየት? አላህ። ምክንያቱም አላየውም ብያ እፎይ ምን አመጣህልኝ? አላየውም በምድር ላይ እኮ በቂያማ ቀን እንዴት ነው የምታየው እያልኩ እኮ ነው። ዋዩላት የውመል ቂያማ እንግዲህ ስንሞት ነው። እሱን እኮ ለኔ የኔ ስለዚህ አላህ ይቀየራል እያልከኝ ነው። አላህ ይቀየራል እያልከኝ ነው ወይ? ምንም አይቀየርም። ፍጡር እኮ ማይቀየር ከሆነ እንዴት ነው የምታየው እያልኩ እኮ ነው። ምክንያቱም በደንብ አስተውል። ኢንፋይናይት የሆነን ነገር አይን ካፕቸር ማድረግ ስለማይችል እንዴት ነው የምታየው እያልኩ ነው። እሱ እንደፈለገ ሆኖ ሊታይ ይችላል ያኔ። ስለዚህ ቼንጅ ያደርጋል ማለት ነው ይዛለት አላህ ስለሆነ ስለዚህ ቼንጅ ያደርጋል ማለት ነው ይዛለት አላልኩም። ስለዚህ እንዴት ታደርገዋለህ? ኢንፋይናይት አልነበረም ማለት ነው አስቀድሞ ነው ወይንም ፋይናይት ነበረ? እሺ ጥያቄ አለኝ። ይሄ እንዳለ ይቀመጥና የሆነ ነገር ጠይቅ። ምንድን ነው? በማን ነው የምታምነው አንተ? ወይስ እምነት የለህም? በእግዚአብሔር አምናለሁ። እግዚአብሔር ማን ነው? ዮሐንስ ወንጌል ምዕራፍ 14 ቁጥር 1 አንድ ክፈተው። የተገለጠ ነው። የባሪያ መልክ የያዘ ነው። የታየው በስጋ ነው። በሶስቱ ነው እንደምታመልከው። በአይን ከታየ ፍጡር ነው ብለሃል። አራት ሰው መውራት አልችልም። አምስት ሰው በአይን ታይቷል። ኢየሱስ ፍጡር ነው። ጎደሎ ጭንቅላ ዝም በይ ወደዛ። አንተ ሚታር እፎይ ምንድን ነው ቃል ምድር አንጽፋ ነው እንደምታመጣ ነው። ትልቅ ቦታ ደርሳል። ያዘው እዛው ምንድን ነው ተንጫጫችሁ? እሺ ምን አያመጣው? ምንድን ነው ሌላ እንትን ልክፈስ መጽሐፍ ቅዱስ ለዛ ቆነሽ ሁለተኛ ጢሞቴዎስ ኧረ በእናትህ የሚዩት አድርግ በእናትህ ያማውን ላይ ቁርአን ትከፍታለህ ወይ? መጽሐፍ ቅዱስን በደንብ አምላክ በባህሪው ይታያል ይላልከም አብዲ ለጠየቀው ብቻውን አምላክ ለሚሆን ለማይጠፋ ለማይታየው ለዘመናን ንጉስ ምስጋና ክብር እስከ ዘላለም ድረስ ይሁን። ሰው አምላክ በባህሪው የሚታይ አይደለም። አይኖች ሊያካብቡት አይችሉም። አይን የሚያካብበው የሚያካልለው የሚያዋስነው ከሆነ እሱ ፍጡር ነው ማለት ነው። እርሱ ፍጡር ነው የሚሆነው። ስለዚህ አይን ከሰጠኸው ድንበር አበጀህለት ማለት ነው። ከዚህ እስከዚህ ቁመቱ እንደዚህ ወርዱ እንደዚህ ብለህ ሰራህ ማለት ነው። አይን የሚያዋስነው የሚያካብበው ከሆነ እሱ ደግሞ ፋይናይት ፈጣሪ ትራንሴንደንት ነው ብለን ነው የምናምነው። ፈጣሪ ኢንፋይናይት ነው ብለን ነው የምናምነው። ሰው አይኖች እርሱን ሊያካልሉት፣ ሊያካብቡት፣ ሊያዋስኑት አይችሉም። የሚታይ ነገር በራሱ ደግሞ ምንድን ነውና የሚታይ ነገር ግዙፍ ነገር ነው። ግዙፍ የሆነ ነው የሚታየው። ግዙፍ ነገር ደግሞ በባህሪው ምን ይፈልጋል? ቦታ ይፈልጋል። ቦታ የሚፈልግ ነገር ደግሞ ምንድን ነው? ፍጡር ነው። ግዙፍ ነገር ይታያል። ያ የሚታይ ነገር ደግሞ ቦታ ይፈልጋል። ቦታ የሚፈልግ ነገር በሙሉ ደግሞ ፍጡር ነው። አምላካችን እግዚአብሔር ምንድን ነው? መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ይላል። ሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ መንፈስ እንደማይታይ ይናገራል። ቅድም አንዲት ጎደሎዋ ምን ብላለች? ኢየሱስ ታዲያ ታይቷል እኮ የሚል ጥያቄ ጠይቃለች። ምን አለ ክርስቶስ? እግዚአብሔር መንፈስ ነው ይላል አይደለም? ክርስቶስ ታይቷል የሚለውን መንፈስስ ሉቃስ ወንጌል ምዕራፍ 24 ቁጥር 39 ይመልሰዋል። የልጅቷን ጥያቄ ማለት ነው። ክርስቶስ ለምንድን ነው ታዲያ ታይቶ የለ ወይ ለሚለው 24 ቁጥር 39 እኔ ራሴ እንደሆንኩ
እሺ እርሱም ስለምን እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ፣ በእኔ እንደምታዩት መንፈስ ስጋና አጥንት የለውምና እኔ እንዳሳችሁ እዩ አላቸው ይላል አይደለ? መንፈስ ምን የለውም? ስጋና አጥንት ደም የለውም። ስለዚህ እኔ እንዳሳችሁ ንቁ፣ አረጋግጡ፣ እዩም አላቸው። ክርስቶስ ታይቷል። የታየው ግን ምንድን ነው? እሱ ስጋና ደም ስለያዘ። የሚነካው ለምንድን ነው? ስጋና ደም ስለያዘ። ይሄንን ደግሞ ለምንድን ነው? በስጋ ስለተገለጠ። ቃል የሚዳሰስ የሚነካ የሚታይ አይደለም። ያ አካላዊ ቃል በሚዳሰስ በሚነካ በሚታይ የባሪያውን የፍጡሩን የሰውን ስጋና ደም ነፍስ ተካፍሎ ተገለጠ። በዛ በሚታይ በሚዳሰስ በሚነካ እዩት፣ ዳሱት፣ ንኩት እያለ እያሳየ ከዘመን ነቢያትን ሲልክ ከቆየ በኋላ ዘመኑ ፍጻሜ ላይ በተገለጠበት ስጋ አሳየ ማለት ነው። ቆላሲያስ ምዕራፍ 1 ቁጥር 15 ላይ እንደፈተው። ስለዚህ ማይታይ ነው እሱ። የማይታይ በሚታይ ስጋና ደም ተገለጠ። ማይያዝ ማይነካ ነው እሱ። በሚያዝና በሚነካ ስጋና ደም ተገለጠ። እሳት ለምሳሌ አትይዙትም፣ ነበልባል የሚጨበጥ አይደለም። ብረቱን ትይዙታላችሁ ከእሳቱ ጋር። ቀይ ፍም መስሎ ስትይዙት እሳቱን ያዛችሁ ብረቱን። እሳቱን እንዳትሉ እሳት የሚያዝ የሚጨበጥ አይደለም። ብረቱን ብቻ እንዳትሉ እሳት ይፋጃችኋል፣ ያቃጥላችኋል። ታዲያ እንዴት ተያዘ? ታየ? እንዴት ተነካ? ብረቱ እሳቱን ተዋህዷል። ብረቱ ምን አለው? ቀይ እስኪሆን ድረስ እሳቱ ተዋህዶታል። እሳቱ ብቻ ነው ብረቱ ብቻ ነው አትሉት። ስለዚህ ክርስቶስም መለኮት የተዋሃደው ስጋ ነው። ቁጥር 15 ላይ ስለዚህ ክርስቶስ ምንድነው? መለኮት የተዋሃደው ስጋ እንደመሆኑ የታየው በስጋው እርሱ የማይታይ አምላክ ምሳሌ ነው። ክርስቶስ የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥረዋልና ይላል። ስለዚህ እንደዛ ነው። የኛ ክርስቶስ የተገለጠ በስጋ የተገለጠ አምላክ ነው። በባህሪ አስቀድሞ ከመገለጥ በፊት ሊታይ ሊዳሰስ የሚችል አይደለም። ክርስቶስ ታየ፣ አምላክ ተገለጠ ስንል በስጋ የእኛን ግን ስጋ የባሪያውን መልክ ስለያዘ ቆላሲያስ ምዕራፍ 2 ቁጥር 9 አይ ቲንክ ቼክ አድርገው እንዲህ ይላል። እፎይ እንዴት ነህ? አንድ ጥያቄ ነበር። እሺ ቋንዴ ጣይር ማይክ ካነሳ ከስር ትሆናለህ። ስርዓት ልመድ። የጠጅ ቤት አይደለም። ከአንተ በፊት የገባሉ ብልግና እንደ ነብይ አትሁን። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። በክርስቶስ ምን የመለኮት ሙላት በሰውነቱ ተገልጦ ይኖራል። አስቀድሞ መለኮት ብቻ የነበረው ቃል በስጋ ተገለጠ። ስጋውን ከማርያም ነው የወሰደው፣ ከማርያም ነው የነሳው አይደለም። ከማርያም ስጋና ደም ነፍስ ተካፈለ። ያ መለኮት ብቻ የነበረው በስጋ በሚታይ ተገለጠ፣ ተዳሰሰ፣ ተነካ። ስለዚህ ታየ ስንል በተገለጠው በስጋ ነው። መለኮት ግን የሚታይ የሚዳሰስ የሚነካ አይደለም። በሁሉ የሞላ ከስፔስና ፕሌስ ውጭም ያለ ስለሆነ ጣሄር ከስር ሆነ የመማር እድል ልስጥ። ለቤቱ ስለሆነ ስርዓት ልመድ። ቅድሚያ ሀናን። አቤት። እፎይ ጥያቄ ነበረኝ፣ ግን ሳትሳደብ ነው የምትመልስልኝ። ስድብ አሉ። የምን ስድብ ነው የምታወሪው? እኛ ነብይን አይደል መሐመድን አይደለን። አካውንትሽን እያየሁት ነው። ምናል ባለጌና ጋጠወጥ እንደሆንሽ ማለት ነው።
አካውንቴን ፎቶ አንተ ለምን ትሳደባለህ? የምር ነቢያችንንም ቢሆን መሳደብ የለብህም። እንትና ኢምራን መርየምን ይሰድባል አይሰድባትም? ኢሳን ይሰድባል አይሰድባም? ፕሊስ የነብይሽ ተከታይ አይደለም። ነብይሽ እና አላህ ሰድበውናል አስቀድመው። በቀን 24 ሰዓት አላህ ያጥፋችሁ። ኡፋይ በመሳደብ እኮ አይደለም ሃይማኖት የምታስፋፋው። አሁን ተቃይጅና ጭንቅላት አልባውን ተከታይ እፎይ ጥያቄ መጠየቅ ሌላ ይገቡ ባንዴ ይዋቸው ይገቡና አትሳደብ እንደዚህ አትን ይሄን ስደና ታሪ ቀጥይ ተባል እንዳትሳደብ ነው ስድብ አልወድም። ነብይሽ መሰለኝ ክርስቲያኖች፣ የኢትዮጵያ ክርስቲያኖች ማርያም ቤተክርስቲያን ያላቻቸው ከሰይጣንም በላይ መጥፎ ናቸው ያለ ነብይሽ መሰለኝ። አታምኝበትም? ይሄ የማርያም ቤተክርስቲያን ያለቻችሁ ከሰይጣንም ትከፋላችሁ ብለሽ ታምኛለሽ እኮ። ስለዋታ አውርዳ አንተ ነብይን ስም ስታነሳ ቆይ አንድ ህፃን ልጅ ነው የደፈረ ነብይ እንዴት ነው እሱ ነብይ ብዬ ሰላት ማወርደው? ሳይል ቡኻሪ 1341 ላይ እኮ ክርስቲያኖች እኛ ኢትዮጵያኖችን ከሰይጣንም በላይ መጥፎ ያለን ነው። ስለምን አትሳደቡ ነው? ነብይሽ እኮ መሰለኝ ታሞ እየማቀቀ ሊሞት እያለ ክርስቲያኖችና አይሁዶችን ከአረብ ሰላጤ አገር ላይ አጠፋ ነበር በህይወት ብቆይ ያለ አላህ ብለሽ የምትከታዩ መሰለኝ እኮ ሱራ 98 ቁጥር 6 ላይ ከፍጡር ሁሉ መጥፎ ያለን ነብይሽ መሰለኝ እኮ ሳይ ሙስሊም 2167 ላይ መንገድ ላይ ክርስቲያኖችን ካገኛችሁ ሰላም ቀድማችሁ እንዳትሏቸው ወደ ጠባብ ቦታ ገፍትራችሁ ጣሏቸው ያለው ነብይሽ መሰለኝ እኮ ጂዚያን በክርስቲያኖችና በአይሁዶች ላይ ኢምፖዝ አድርጉባቸው ብሎ ኢምፖዝ አድርጉባቸው አሰቃያቸው ያለው አላህ ብለሽ የምትከታዩ መሰለኝ እኮ ክርስቲያኖች ኢሳን ያላ ልጅ ነው ብለዋል ብለው ስለዚህ አላህ ያጥፋቸው ያልሽ እርገሚያቸው ያለው። ስለዚህ ዶን ሽፍት አታርጉ፣ ቶፒኩ ላይ ፓኒክ አታድርጉ፣ ርዕስ ለማስቀየር አትሞክሩ። እኛ አራዳንን እኛ ነቄንን በጣም በቃ ነቄ ስለሆን አሳምቡሳ እናንተ ያኔ በረመዳን ወቅት ስትጾሙ አሳምቡሳ በውሃ ጠብሰ የምንሸጥላችሁ ነን። እናንተ በዘይት የተጠበሰ ብላችሁ ምገዙን የምንሸጥላችሁ ነን እና አራዳን ሃይማኖት ቃይ በርድና ለማሜ ካዳ ስግጥ ብሎ በስግጥና እኮ ነው እንትን ያለው። እኔስ አሁን ቶፒኩ ላይ እንቆምና ኤምዲ አህመድ ካዳ መጣ የሰማው ነው አላህና አለው ብለህ ነው የምታምነው? ከአርሽ በላይ በሁሉ ቦታ ይገኛል ብለህ ታምናለህ? እንደን በዛቱ በሁሉ ቦታ አላህ አለ ብለህ ታምናለህ ወይ? አላህ ከአርሽ በላይ ነው አልኩ። ከአርሽ በታችም አለ አልከኝ እኮ። አሁን ደግሞ ሀቢብ እስኪ አምጣ ያንን አምጣ። እስኪ እሱን እንዴት ነህ ሀቢብ? በቃ ሚት አድርገህ ተስፋ ቆረጥኩብህ። ምን ትላለህ ይህን ጉዳይ? አንተ ነው ያለው ብለህ ነው የምታምነው? አላህ ያው እሱ እንዳለው ነው ከሰማይ ፊሰማ ብለህ ነው የምታምነው? ሱረቱል በቅራ ሱረቱል አንፋል ይናገራሉ። ኦኬ፣ ስለዚህ አላህ ከአርሽ በታችስ ይገኛል? ያው አላህ ምንም ነገር አይሳነውም። አላህ ሱብሃነሁ ወተዓላ ምንም አይሳነውም። ግን ያው ቁርአን አስተምሮት ላይ ቢሰማህ ነው የሚለው። በቃ አሁን ማንኛውም ሰው መጥቶ ቢጠይቅ አላህ ይሄን ያለው ቢታይ ቢሰማህ ነው በቃ። አይ እሱ መፈክር ሊሆን ይችላል። የለማ እዛ ብቻ ነው የሚል እኮ የለም። ቢሰማህ አለ ከቁርአን ላይ ነው። አይ ሰማይ ላይ ከአርሽ በላይ ምናምን ቢዛቲሂ የሚል የለም። አንድ ጥቅስ የለም። ከአርሽ በላይ በዛቱ የሚል የለም። አንደኛ። ሁለተኛ ደግሞ በተመሳሳይ አይ ቲንክ በተመሳሳይ ቅድም ያመጣ ነውም አለ ከደም ስርህም ቅርብ ነኝ ብሏል። ሰማይ ለኔ ከደም ስርህ ቅርብ አይደለም። ስለዚህ እንደዛ አይደለም የሚለው እንደዛ አይደለም። ከደም ስርህ ቅርብ ነኝ ያለው ምክንያት ያው ማንኛውም አምላክ ስታመልኮ ስትገዛው ምን ስትለው ለአንተ ይቀርብልሃል። ገባ አይደለ? ማን ያለ ሀቢብ አንድ የሚታርግ አንተ ቆይ ትውስ ስለሆንክ
መለሳለሁ። ኤምዲ ልለጥፈው በዚህ ጥቅስ ክፈተው ቃል ሊመልስ ስለመጣ ኤምዲ ይህን ክፍል አርጊው ለማድረግ ነው የመጣው። ምንድን ነው ፖይንት ኤምዲ? ቀጥል ኤምዲ ማይክን አንሳና ቀጥል። ምንድን ነው የሚለው? ቀጥል አንብበው። አላህ የቱ ጋር ነኝ ነው የሚለው እዚህ ጋር ክፍሉ። አሁን አዳምጠኝ እሺ። አንተ ዝም ብለህ አዳምጥ፣ መሀል ላይ አትግባ። ተረት እንድታወራ አልፈቅድልህም። ክፍሏን ሰውንም ነፍሱ በሐሳቡ ይሄ ቁርአን የወረደው መጀመሪያ አንድ ገጠሬ ወደ ነብዩ መሐመድ መጥቶ ጌታችን ሩቅ ነው አዳምጥ አላስረዳም አልጠየቁም። ሩቅ ነው ጮህን እንጥራው ወይስ ዝቅ ብለን እንጥራው ስለው ምን ብሎ ወረደ? ከደም ስራችሁ የበለጠ ቅርብ ነኝና ቀስ ብላችሁ ብትጠሩኝ እንኳን እሰማችኋለሁ ለማለት ነው እንጂ አንተ ተሰብኩ አይልም ይላል ይላል። አንተ ምን እናታውቀው? ቆይ ቁርአን ግልጽ ነው አይደለም? ቁርአን ይሄ እንዴት ነው የወረደው? ሲጀመር ቁርአን ግልጽ ነው አይደለም? ግልጽ ነው። ቁርአን የተብራራ ነው አይደለም? ነው። እናመሰግናለን። ስለዚህ ከአሁን በኋላ የአንተን ተረትና ማብራሪያ ኪስህ ትከተውና ብለመሰው አይነቱን ስለተናገርኩ ነው። አዳምጥኛ አላስረዳህም። ለማስረዳት አይደለም ነው። ፕሊዝ ምን አለው ወንድማችን? ቁርአን ግልጽ ነው አለን። ቁርአን የተብራራ ነው አለን። ስለዚህ ቁርአኑ ግልጽና የተብራራ ከሆነ የአንተን ተረት ለምን ትነግረናለህ? ካደ ቁርአኑ ግልጽ ነው የተብራራ ነው። አላህ የት ነው የነኝ ይላል። እኛ ከደም ጋኑ ጅማት ይበልጥ ወደ እርሱ እንደሱ አይልም። የቱ ጋር ነው እንደሱ የሚለው? እኛም ከደም ጋኑ ጅማት ይበልጥ ወደ እርሱ ቀርበናል አይልም? ታዲያ እኮ ይሄ ጌታችን ጮህን እንጥራው እንደ ሲሉ ነብያችን ሲጠይቁ ቁርአን የወረደው ከደም ስራቸው የበለጠ ቅርብ ነኝና አሳየኝ፣ ጮህን እንጥራው የሚለውን አሳየን። እንደዛም ቢልም እኮ ምንም ለውጥ አታመጣም። ባይዘ አርጉመንት ተቀብዬ ለጥፋለሁ። አንተ ቆጣቀም ምን እንደሆነ አልገባህም። ይሄ ቆይ ምን እንደሆነ አልገባህም ይለኛል እንዴ? ጮኸን እንጥራው የሚለውን አሁን የቁርአን ክፍል ምክንያቱም ቁርአን ግልጽና የተብራራ ስለሆነ ጮኸን እንጥራው ሲል ነው ይሄ እንደዛ ያለው የሚለውን አሳየኝ። ቁርአን እኮ እንዴት እንደወረደ ለራሱ አታውቅም። አንተ የምታውቅ የመሰለህ ብዙዎቹን እያሳሳትክ ነው እንጂ ይሄን ለራሱ አታውቅም። ጠፍጥፌ እሰራለሁ። ተስማማን። ቁርአኑ ግልጽ ነው የተብራራ ነው። ስለዚህ ግልጽና የተብራራ ከሆነ ክፍሉ ምንድነኝ ይላል? የነኝን ይላል። ከደም ጋኑ ጅማት ይበልጥ ወደ እርሱ ቅርብ ነኝ ይላል። ደም እኔስ ሌላ አርጊው የሚያደርግ የሚችል እሺ፣ የመጨረሻ ምንም መጨረሻ የለም። በቃ ይበቃል። ፈርተሃል እንዴ? አንተን ካዳ እንኳን አንተንና አላህ ተመልሶ ይመጣ ይሞግተኝም። ባይዘ ምስኪን ህዝቦች ላይ ለምን ትጫወታለህ? ቢያንስ እያስረዳሁ እኮ ነው። እቺ ሐዲስ ምን ትላለች መሰላችሁ? ቢን እያወራን ቀጥል። እሺ እቺን ሐዲስ አንብብላችሁ። ሶሪ ቀጥል ቢንዬ። እሺ መሐመድን 20 ዓመት ያገለገለው አገልጋዩ ነው፣ ባሪያው ነው። እህታችን ግማታም ስትል ነበረ። እንግዲህ ልብ በሉ 20 ዓመት ለ20 ዓመት ያገለገለው ባሪያ ነው። ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንድ ቀን ያማረ ሽታ ነገር ያለው ያማረ ጠረን ሽታ ያለው ነገር አሽትቼ አላውቅም። 20 ዓመት መሐመድን አገልግሎት አንድ ቀን ያማረ ጠረን ሽታ ያለው ነገር ከመሐመድ አሽትቼ አላውቅም አለ። እንግዲህ ሳታቅ ነብዩ አሰደበችው ማንነታችን። እኛ ያማረ ጠረን ያለው ሰዎች ነን። ፎይና ኮላ ያማረ ጠረን ያለው ነው። ነብይሽ ግን ግማታም ነው። ሁጂ አንድ ሰው እንኳን ግማታም ቢሆን ግማታም ብለሽ ሲሰድቢ መሐመድን ግማታም ብለሽ እየሰደብሽ እንደሆነ በዚሁ አጋጣሚ እንድትማሪ። ይሄ ከኛ አይደለም የምናወራው ከመጽሐፍሽ ነው። ሄድሽ ገዝተሽ ማንበብ ትችያለሽ። ጨርሻለሁ። ቀጥል። እሺ
እፎይ ጥያቄ አለኝ እዚህ ጋር ተረኛ ነኝ ጥያቄ አለኝ። አንድ ልጠይቀው። እሺ ቀጥል። ተረኛ አለ። እሺ ቀጥል። ሚዩት ነህ አትሰማም። ሚዩት ከሆንክ ከስር ላሉት አትሰማም። እሺ ኦራይት እስካሁን ድረስ ለቀንልህ። ይሄ ቃል እኮ በቃ ገስት ላይ ሙታን በለው። ይሄ ሁሉ ሲወራ ኮመንት አታይም? እኔ አላየሁም ነበር። ኤኒዌይስ ቢላል ከሚት ዳንሳኝ ቢላል ሰላም ነው። ጥያቄ አለኝ እዚህ ጋር ጥያቄ። እሺ ልማር ነው የመጣሁት። ኦኬ አላህ ያለው ብለህ የምታመልከው አላህን ታመልካለህ? ጥያቄን ከጠየቅልኝ ያው እንግዲህ እንተናለን ማለት ነው። ምንድነው ጥያቄ? እኔ ጥያቄ ኢየሱስ ክርስቶስ ፈጣሪ ነው የምትለውና እሺ አንተ ፈጣሪ አይደለም ነው የምትለው? ለማን ብሎ ነው የተሰቀለው እኮ ለማን ፈልጌ ነው። ሐሚድ ሚዳር ወዲ ምን አልክ? ለማወቅ ፈልጌ ነው የምጠይቀው እኮ ምንድነው ጥያቄ? ኢየሱስ ክርስቶስ ፈጣሪ ነው ወይ? ፈጣሪ አይደለም ነው ብለህ የምታምነው አንተ? ቁርአንህ እኮ ፈጣሪ ነው የሚለው እኮ። እሺ ፈጣሪ እስከሆነ ለኛ ብሎ ተሰቀለ ነው የምትሉትና ለሰው ኃጢአት ብሎ ነው የተሰቀለው? እሺ እንደዛ ነው የሚሆነው? በሚገባ እሺ ለሰው ልጅ ኃጢአት ብሎ ነው የተሰቀለው እስከሆነ እሺ ሙስሊምም ኦርቶዶክስም ይሁዳንም ሁሉም የሰው ልጅ ነው። እሺ ለሰው ልጅ ኃጢአት እስከሆነ ድረስ ኦኬ ኢየሱስ ክርስቶስ የምታመልኩት ፓወር ስላለው ኃይል ስላለው ስለሆነ የሚሰቅለው ደግሞ የሰው ልጅ ነው። አይሁድ ማለት የእስራኤል ሕዝብ ሲሆን እነሱ ኃጢአተኛ አይደሉም ወይ? እንዴት እነሱ ፓወር ኑሯቸው እሱን መስቀል ቻሉ? እኔ በበኩሌ የማምንበት ፓወር ያለው ነገር ስለሆነ ቢያንስ ፓወር ያለው አይሁዱ ሰቃዩ ስለሆነ እንደኔ በሰቃዩ ማመን ይሻለኛል። ኦኬ መልካም ይናብራሉ። መልካም ክርስቶስ በስጋ የተገለጠ አምላክ ነው። በስጋ እንደመገለጡ አንዳንድ ሰዎች ክብር አይወድላቸውም። ከስሩና ተማርሽ ጭምናቀ እና ምንድነው ክርስቶስ በስጋ የተገለጠ አምላክ ነው ይላል። በስጋ የተገለጠ አምላክ ነው። ነገር ግን ምንድነው ያንተ ጥያቄ? የምናመልከው ኃይል ስላለው ነው። ኃይል ስላለው ነው እንትን የሚባለው አምላክ። ክርስቶስ ደግሞ ከተሰቀለ ሰቃዮቹ ደግሞ ከሱ በልጠው ነው። ስለዚህ እሱን ከማምለክ ይልቅ ሰቃዮቹ ማምለክ አይሻልም ወይ ነው አይደል ጥያቄ? አዎ ፓወር ስላላቸው ሰቃዩ አሁን ፓወር ያለው ነው እዛ ጋር። ኦኬ ክርስቶስ ለምን እንደመጣ ታውቃለህ? የሰው ልጅ ለማዳን ነው የምትሉት? የሰው ልጅ ለማዳን በምንድን ነው ለማዳን የመጣው? እንዴት ሆኖ እኮ
እነሱ ሰው አይደሉም ወይ ነው እኮ የኔ ጥያቄ። እነሱም ሰዎች ናቸው እኮ። የመጣው ግን እንዴት ነው የሚያድነው? እኔማ እንዴት እንደሚያድን የማውቀው ነገር የለም። ግን እሺ ሚጣር ስለዚህ እንዴት ነው የሚያድነው ከሆነ ክርስቶስን በጉልበት በኃይል ያለ ፍላጎቱ ሰቀሉት ብለን አናምንም። ክርስቶስ የመጣው ሲጀመር በስጋ የተገለጠው ሞትን በሞቱ ሊሽር ነው። ሞትን በሞቱ ሊሽር እስከሆነ ድረስ የባሪያ መልክ የያዘው ቤዛ ሊሆን ነው። ቤዛ ማለት ምትክ ማለት ነው። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ እንደሚናገረው ሰው ልጅ ሰውን ሊያገለግል ነፍሱንም ስለ ብዙዎች ቤዛ ሊሰጥ መጣ ብሎ ይናገራል። ስለዚህ ቤዛ ሊሆን ነው የመጣው፣ ሊሞት ነው የመጣው፣ ሊሰቀል ነው የመጣው። ሰው ልጅ ተላልፎ ለአይሁድ ተላልፎ ይሰጣል ብሎ በማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 18 ጀምሮ ተናግሯል። እንደሚሰቀል ማለት ነው። ስለዚህ እንደሚሰቀል ከተናገረ ሊሰቀልም ከመጣ እንደሚሞት ተናገረ፣ ሞቶም እንደሚነሳ ተናገረ። ዮሐንስ ወንጌል ምዕራፍ 2 ቁጥር 17 ጀምሮ። ስለዚህ ሊሰቀል ሞቶም እንደሚነሳ ነገረን ማለት ነው። ይህን ከነገረን በፍቃዱ ወዶ ፈቅዶ ነው የመጣው። አይሁዶች እሱ ሳይፈልግ በግዴታ እንትን ብለው ኃይል በርትቶባቸው አግኝተው እነሱ ኃይል የሆነ ቁዋ ኖሯቸው እሱ አቅመ ደካማ ፈጣሪ እንደዛ አይደለም። ራሱ በስጋ የተገለጠው የኔንና የናንተን የባሪያውን መልክ የያዘው በስጋ የተገለጠው እርሱ ፍጹም አምላክ ፍጹም ሰው ነው። ሰው እንደዛ ያ የተገለጠው እሱ ሳይፈልግ እነሱ በግዴታቸው አይደለም፣ ወዶ ፈቅዶ ነው። ምክንያቱም ነፍሴን ላነሳት ስልጣን አለኝ፣ ላኖራትም ስልጣን አለኝ፣ ከእኔ ማንም አይወስድም ብሎ ዮሐንስ ወንጌል ምዕራፍ 10 ቁጥር 17 እስከ 19 ይናገራል። እነሱ በግዴታ ከእሱ ነፍሱን ማውጣት ይችላሉ ነው። እርሱ ግን ሊያኖራት ስልጣን እንዳለው፣ ሊያነሳት ስልጣን እንዳለው፣ ከእጁም ማንም ሊወስዳት እንደማይችል ተናገረ። ነፍሴን ደግሞ አነሳት ዘንድ አኖራታለሁና ስለዚህ አብ ይወደኛል አለ። ቁጥር 19 ላይ እኔ በፍቃድ ያኖራታለሁ እንጂ ከእኔ ማንም አይወስዳትም አለ። ስለዚህ ሰንበዲ መጥቶ በጉልበት እሱን ነፍሱም ያነሳ ምናምን እንትን የሚል ነው። በማንም አደርጋት አለ በፍቃዴ። በፍቃዱ ግን አሳልፎ ስለኛ ቤዛ ለመሆን ተሰቀለ፣ ራሱን አሳልፎ ሰጠ ማለት ነው። ይህም ዮሐንስ ወንጌል ምዕራፍ 18 ላይ ከቁጥር 3 አካባቢ ጀምሮ ሊፈልጉት ይመጣሉ፣ ሲመጡ ሊይዙት ሲሉ እነሱ በጣም ጉልበት ስላላቸው ነው ቢላል እንዳለው እነሱ ማምለክ ይሻላል፣ እነሱ ኃይለኛ ስለሆኑ እሱ አቅም ስለሌለው አለ። ክፍሉን እንየዋ እንዴት አሳልፎ ራሱን እንደሰጣቸው ሊይዙት ለመጡት 18 ቁጥር 3 ጀምሮ ምዕራፍ 18 ቁጥር 3 ጀምሮ። ስለዚህ አይሁዶች ሊይዙት መጡ። ሊይዙት ሲመጡ ራሱን እንዴት በፍቃዱ አሳልፎን እንደሰጠ እንመልከት። ስለዚህ ይሁድ ጭፍሮችና ካህናት አለቆች ከፈሪሳውያንም ሎሌዎች ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ። ይሁዳም አብሯቸው መጣ። አሁን ምን አለን ቢላል አይሁዶቹ ኃይለኛ ስለሆኑ እነኛዎቹ ኃይለኛ ስለሆኑ እነሱ ማምለክ አይሻልም ወይ? እነሱ እኮ ጉልበት አላቸው አለ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። ገና እሱ ጋር ሳይመጡ እሱ ጠበቃቸው። ወጥቶ ራሱን አሳልፎ ነፍሱን ሊሰጥ ስለፈለገ ስለነሱ ሊሰቀል ስለፈለገ ጠበቃቸው። የናዝሬቱን ኢየሱስ አሉት። ምን አሉት? የናዝሬቱን ኢየሱስ። የናዝሬቱን ኢየሱስ ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ ከነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው በምድር ወደቁ። ቢላል ማይክን አንሰው። ሊሰቅሉት የመጡት ኢየሱስን ነበር አይደለ? ምን በማለት ነው የዘረራቸው መሬት ላይ? ያው እያነበብኩልህ እኮ ነው። ማንን ትፈልጋላችሁ አለ። ወጥቶ ጠብቋቸው። የናዝሬቱ ኢየሱስን እንፈልጋለን አሉት። እኔ ነኝ አላቸው። እኔ ነኝ ሲላቸው ወደቁ በምድር ላይ ይላል። ስለዚህ ጀግና ናቸው ያልካቸው እኔ ነኝ በሚል ኃይሉን ሲገልጽ
ምድር ላይ መዘረር የሚችሉ ናቸው። ስለዚህ አንተ በኃይል ከሆነ የምታምነው ይኸው እንዳለ ሊይዙት የመጡትን ዘርሯቸዋል። ለማታም ነው እነሱ ከተዘረሩ ማን ሰቀለ እኮ። አሁን በኃይል አይደለም የምታምነው፣ በጉልበት ከሆነ የምታምነው እኔ ነኝ በማለት ብቻ ተዘረሩ። አንተ በጦርነት በኃይል የምታምን ከሆነ ማለት ነው። ስለዚህ በደንብ አስተውል። እነሱ ጉልበት ኖሯቸው ኃይል ኖሯቸው ከሱ በልጠው እሱን በግድ እሱ ሳይፈልግ መስቀል ሳይፈልግ እነሱ በግዴታ አይደለም ራሱን አሳልፈው ስለሰጣቸው እንጂ በግዴታ አይደለም። ደግሞም ማንን ትፈልጋላችሁ ብሎ ጠየቃቸው። እነርሱም የናዝሬቱ ኢየሱስን አሉት። ኢየሱስ መልሶ እኔ ነኝ አለዋችሁ። እንግዲህ እኔን ትፈልጉ እንደሆነ እነዚህ ይሂዱ ተዋቸዋል። እኔን ውሰዱኝ፣ እነሱን ተዋቸዋል። ራሱን አሳልፎ በፍቃዱ ሰጣቸው። በፍቃዱ ስለኛ ወዶ ፈቅዶ ተሰቀለ። እኛ ክፉ አድራጊዎቹም እንደው ተሱ ጉልበት ቁዋ በልተው በኃይል እንትን ብለው አይደለም። ስለዚህ ሴፍ አንስቶ ጴጥሮስ እንትን ሲል ምን አለው? ተው አለው፣ ከፍ አድርገው። የጦርነት ጉዳይ ከሆነ አንተ ጴጥሮስን ልታመልክ ነው፣ ደግሞ መልሰ ዝቅ አድርገው። ስምዖን ጴጥሮስም ሴፍ ስለነበረው መዘዘ። የሊቀ ካህናቱንም ባሪያ መጥቶ ቀኝ ጆሮውን ቆረጠ። የባሪያውም ስም ማልኮስ ነበረ። ኢየሱስም ጴጥሮስን ሴፍህን ወደ ሰገባው ክተት፣ አብ የሰጠኝን ጽዋ አልጠጣትምን አለው። ማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ ሴፍ የሚያነሳ በሴፍ ይሞታል፣ ስለዚህ ሴፍህን ወደ ሰገባው መልስ ይለዋል። ስለዚህ ክርስቶስ እንደው የሚከላከልለት አጥቶ መዋጋቱ አቅቶ ነው የመጣው። ምንድን ነው? ያችን ጽዋ ሊጠጣ ምን በመስቀል ላይ ስለኛ ሊሰቀል ቤዛ ሊሆን ነው። ከዛ አንጻር ነው እንጂ እነሱ ጉልበት ኖሯቸው ኃይል ኖሯቸው ማለት አይደለም። ለዓለም ሞቷል፣ ለሁሉ ሞቷል። ለሰቀሉትም ስለሞተላቸው ነው። እየወጉት እየሰቀሉት እንኳን የሚሰሩትን አያውቁምና ይቅር በላቸው ያለው። ዲሉ መሐመድ ተመለስ። እሺ ተረድቻለሁ። ልቀጥል። እሺ መስቀል ለምንድን ነው የምታሰሩት? አንገታችሁ ላይ መስቀል ለምንድን ነው የሚታሰረው? መስቀል የምናስርበት ምክንያት አሁን እንዳየኸው ክርስቶስ ደሙን ያፈሰሰው በመስቀል ላይ ነው። አርማችን ነው። አርማችን እንደመሆኑ መጠን ማለትም ክርስቶስ ሐዋርያው ቅዱስ ጳውሎስ ሲናገር ከክርስቶስ መስቀል በስተቀር ትምክህት ከኔ ይወገድ ይላል። ትምክህታችን ነው። ደሙ የፈሰሰው ቤዛ የሆነብን የተሰቀለብልን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ነው። አጋንንት የተቀጠቀጠው ጭንቅላቱ የተደበደበው የተወገረው በመስቀል ላይ ነው። ስለዚህ ከዛ አንጻር ነው። እንደ ጥያቄ ላቅርብልህ። በዚሁ ላይ ግን አንድ ጥያቄ ልጠይቅህ እኔ ቆይ እኔ ስለ እስልምና ብዙ ልማር መጣሁ እያልኩ እኮ አሪፍ አይደል? ሀሳቤ መማር አይቻልም? እሺ እረስቼው ነው እንጂ አነሳለሁ ብዬ ነበረ። በዛው አነሳለሁ ብዬ ያሰብኩት ምን እንደሆነ ታውቃለህ? እሺ ተረድቻለሁ። ይሄ መስቀል ለምሳሌ ቅድም ረሳሁት እንዲህ ለሌሎቹም እንዲሆን የሚደባደብ አምላክ ነው የምፈልገው አንተ? ኧረ አይደለም። ስለተደበደበ ስለተገለጠና በዛ ትትናን፣ ይቅርታን፣ ፍቅርን፣ ቤዛነትን ስላስተማረ የሚናቅ ከሆነ የሚደባደብ ከሆነ አምላክ ደስ ይልሃል? ተደባዳቢ በሰኛ ወይም ሰዎችን ጇ የሚያደርግ እንደዛ አላልኩም። ፈራለሁ። ሲጀምር ፈጣሪ መመታት አይችልም። ፈጣሪ ይማታል? አይማታም፣ አይመታም። ሚሽካት አልመሳቢ 119 ክፈትልኝ። ወይልሲ ሚማታም አልፈልግም ምን ብሏል? እኔ የምልህ ጥያቄ አልተረዳኸኝም። አንተ ስለ ቁርአኑ ሳይሆን ስለዚህ ጋር ያለውን ነገር አስተምረኝ እኮ። የእኛስ አምላክ አንደኛ ቤዛ ሊሆነን፣ ሁለተኛ ፍቅርን ትትናን ሊያስተምረን በስጋ ተገልጦ ተመታ። የእናንተ ግን ይደባደባል። ምን ትለዋለህ? ከማን ጋር ነው የተደባደበው?
ከማን ጋር ነው የተደባደበው? ያው ላሳየ ነው ይታያል። አቡ ደርዳ reported Allah's messenger as saying, Allah created Adam when he created him and struck his right shoulder and brought forth his offspring white like small ants. አቡ ደርዳ እንዳስተላለፈው ያለ መልእክተኛ እንዲህ ብሏል። አላህ አደምን ፈጠረ፣ ከዛም ቀኝ ትከሻውን መታና ነጫጭ እንደ ጉንዳን ያሉ ዘሮችን አወጣ አለ። And he struck his left shoulder and brought forth his offspring black as though they were charcoal. ከፋርገው ትንሽ ከዛ ደግሞ ግራ ትከሻውን መታው። ከዛም ጥቁር ባሪያዎችን አወጣ፣ ጥቁር ከሰል የመሰሉ ሰዎችን መታው። ትከሻ ግራ ትከሻውን ደብድቦ ማለት ነው። Then he said to the party on his right side to paradise. በቀኝ በኩል ያሉትን ነጫጮቹን ገነት ግቡ አላቸው። And I don't care, እናም አይመለከተኝም አያገባኝም አላቸው። And he said to the party in his left shoulder. በግራ በኩል ላሉት ደግሞ ግራ ትከሻውን ቀጥቅጦ ጠቋቁር ከሰል የመሰሉትን ያወጣቸውን to the party in his left shoulder to hell, ወደ ሲኦል ሂዱ አላቸው። And I don't care, እናም አያገባኝም አላቸው። ተደባድቦ ጋር የሚከት አምላክ እንዴት ነው እሱ? እኛ ጥቁር ነን። አሁን ግራ ተከሻውን አደምን ቀጥቅጦ ዘሮቹን አውጥቶ ገና ያን ሳልፈጠር ደብድቦ ጋር የሚከተኝን አምላክ አልፈልግም እኔ። ስለኔ ግን በስጋ ተገልጦ በአረብኛ ይሄ በአረብኛ የለም ገረፈውም አይቻልም እና እፎይ ይሄ በአረብኛ የለም። ያው አለ እስቲ አረብኛው ላይ ቀጥላም ድምፅ አይሰማም። ቀጥልሽ። ሚዩት ነኝ። እኛ ይሁንልኝ ያሉ ልጅ እኔ ልቀጥል። እሱን ዝም አለ፣ ድምፁ አልሰማለኝ ነኝ። እሱ ሲመልስ ጠይቀዋለሁ። እሺ ፎይ፣ እሺ ወደ መስቀሉ ጉዳይ ልሂድና አብራራልኝና እንትን ልበል። እሺ አሁን መስቀል ለኛ ብሎ የተሰቀለበት ነው ብለህ ነው የምታምንበት መስቀሉ ማለት ነው? እሺ አሁን ይሄ መስቀል ለስቃይ የተዘጋጀ ወጥመድ ነገር ነው እንጂ አንገት ላይ የሚሰቀል ነው ብዬ አላምንበትም። ለምን ብትል አሁን ያንተ አባት የተገደለበት ሽጉጥ ታጠቅ ተብለህ ቢሰጥህ ትታጠቃለህ ወይ? ታንኪዩ። ምን አልከው? ያንተ አባት የተገደለበት ሽጉጥን ታጠቅ ብትባል ትታጠቃለህ ነው ያልከው? ታንጠለጥለዋለህ ወይ አንገት ላይ? ድገመው እስኪ። ለምሳሌ አባትህ ተመቶበት እንትን ያለ ሽጉጥ ቢሰጥ አንገት ላይ አንጠልጥሎ ብትባል ታንጠለጥላለህ ወይ? አላንጠለጥልም። ይሄም እኮ ማለት ነው ኦኬ። በመስቀል ላይ ዋና የተገደለው ግን ማን እንደሆነ ታውቃለህ? ይሄም እኮ የተሰቀለበት ስቃይ ያየበት። ባይ በመስቀል ላይ የተገደለው አጋንንት ነው። ስለዚህ አጋንንት አባትህ ነው። እና ኢየሱስ ክርስቶስ የተሰቀለው ክርስቶስ መስቀል ላይ ደሙን አፍስሶልናል ለኛው። በዋናነት ግን በመስቀል ላይ የተገደለው በመስቀል ላይ ማን ሞቷል? ዲያብሎስ ነው የተቀጠቀጠው። ኢየሱስ ክርስቶስ የት ነው የተሰቀለው? ኢየሱስ ክርስቶስ የት ነው የተሰቀለው? በመስቀል ላይ። መስቀሉ ግን ማንን ነው የገደለው? መስቀሉ ያንተን ዲያብሎስን ገድሎታል። አባት ስለሆነ ማለት ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የዲያብሎስ ምኞት ልታደርጉ ትወዳላችሁና ስለሚል መስቀሉ ለሚጠፉት ሞኝነት ስለሆነ ለእኛ ለምናምን ግን የእግዚአብሔር ኃይል ነው። መስቀሉ ላይ ምንድን ነው የተገለጠው? በደንብ አስተውል። የእግዚአብሔር ኃይል ተገልጧል። በዛ መስቀል ደግሞ ማን ተገድሎበታል መሰለ? ዲያብሎስ ተቀጥቅጦበታል። ሮሜ ምዕራፍ 20 ሮሜ ምዕራፍ 16 ቁጥር 20 ሼክ አድርግልኝ። የሰላም አምላክ ሴጣንን ከእግራችሁ በታይ ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ